አቶ ደረጀ ራሱን ስትወደቀ ፔንት ሰራ። ሰላምዬ ሁሉንም ነገር ነገረችው። በፍጹም ይሄንን ላምን አልችልም፣ ፍጹም ከኔ አላረገሽም ቢላትም እሷም ሁሉንም ነገር ነገረችው። ሰክረህ እንደነበረ እትዬ ዱባይ እንደሄደች ያኔ አንተ እንደሰከርክ ለልጄ ለጣላችኋት ልጄ ምትክ ይሆናል ብዬ ነው ዘሬን የተካሁት ብላ አረፈች። ደሬም ይህን ሲሰማ እያበደና እየሰከረ መሬት ለመሬት ተንከባለለ፣ አለቀሰ። በፍጹም ሰላም ይሄ ውሸት ነው በይኝ፣ እንደዚህ አትበይ እያለ በጣም ተናደደ። ቀጥታ ወደ ቤት ሄዶ ያዩት ማርቴ የሰማቸውን ማመን አቃታት። አቶ ደረጀ በእንቅልፍ ላይ ሆኖ በጭንቀትና በውጥረት ላይ ሆኖ ሰላም እባክሽን ውሸቴን ነው በይ፣ ይሄን ውሸቴ ነው ፍጹም ፍጹም እያለ በሚቃዥ ጊዜ ወይዘሮ ማርታ ይሄን ስትሰማ ልቧ ተሰበረ። ሁሉንም ነገር አወቀችው። ከሱ ስትጠይቀውም ሲቃዥ ይሄን ስትሰማ ምን ጉር ነው በማለት አቶ ደረጀ የሰማውንም ማመን አቃተው። በፍጹም ይሄ አይደለም እያለ በቃ ሲያለቅስ ሲወራጭ ነበር። ቤቱ ሁሉ ተጨነቀ። የቤቱ ሰው ሁሉ በለቅሶ ውሃ ሳትቀር ሁሉም ቤተሰቡ እያለቀሰ ነበር። ደረጀ እንዲያበደ ሰው ቤቱም ደርሶ ምንድን ነው እያሉስ ቢከተሉትም ጸጥ ብሎ ሄደ። ለቅሶውን እያነባ ቤቴ ልጆቼ እያለ ጸጥ ብሎ በሚወርድ ጊዜ ምንድን ነው ደሬ በምትለው ጊዜ ምንድን ነው ሰላም ሰላም ቢል ሰላም ምን ብትለውም ወይዘሮ ማርታ ዝም ብሎ እየሮጠ ሲሄድ ባለቤቴ ምንድን ነው ይሄን ያክል ዘመን አብሬ ስቀመጥ እኮ እንደዚህ አይነት ጸባይ ለመጀመሪያ ጊዜ ነው ያየሁት በማለት ልቧ ተሰበረ። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ዳጣ ክፍል 69 ተለቀቀ። እንግዲህ ወደ ክፍል 68 ስንመለስ አቶ ደረጀን ያረገዝኩት ልጅ የኔ ነው በማለት ከዛው ከመኪናው ውስጥ ስነግረው በጣም ተደናግጦ እዛ ላይ ነበር። ራስህን አዘጋጅ፣ ራስህን ፍሪ አድርግ። አሁን የምነግርህ ነገር በጣም ሊጎዳህም ሊጨንቅህም ይችላል። ነገር ግን አሁንም ማወቅና መስማት ቀኑ ስለደረሰ ልንገርህ ብዬ ነው ስትለው ነበር። ምንድን ነው የምትይው ሲላትም ሁሉም ነገር ይሄን ያንተ ልጅ ነው፣ ሁለተኛ ዳጣን ወስዳችሁ ስጥሉብኝ ይሄን ያደረኩት ራሴ ነኝ። እናም ይሄ ልጅም ያንተ ነው፣ ካንተ ነው የወለድኩት ያረገዝኩት ስትለው በፍጹም ይሄን አላምንም፣ በፍጹም እንዴት ሊሆን ይችላል ሰላም እንዴትስ እያለ ይሄን ነገር በፍጹም አልቀበልሽም ብሎ በጭንቀትና በለቅሶ ውስጥ ነበር። አይደለም ተሳስተሻል፣ እንቅልፍ ወስዶሻል፣ ትንሽ ተኝና በህልምሽ ነው እያወራሽኝ ያለሽው። ስለዚህ ተነሽና ተኝና ተነስተሽ እንደገና እንቅልፍ ላይ ነሽ ቢላትም በፍጹም መጀመሪያ ሁሉንም ነገር ላስረዳህ ስትለው ምንድን ነው የምታስረጅኝ? የምነግሪኝ ነገር እኮ የልጅ አንቺ ነው እያልሽ ነው በማለት ኡሬ አለ። አንተ ነው ስትለው እንዴት ስቢልም ሁሉንም ነገር ማርቲ ዱባይ እንደሄደች አንተ ሰክረህ ነበር ትዬ እንደሌለች የዛን ሰዓት እኔ ነኝ ካንተ ጋራ ተኝቼ ዳጣን ስለጣላችሁብኝ ለጣላችኋት ልጅ ምትክ ይሆነኛል ብዬ ካንተ ጋራ ግንኙነት አድርጌ ልጅ እንድጸንስ የሆንኩት በማለት ይሄን ስነግረው ደሬ ምንም አበዴ። እንዴት ይሄንን ላንቺ እንዴት ነው ማርቲ ላንቺ እንዴትስ ፊቷን ልታያቻልሽ? ይሄን ያክል ዘመን እንዴትስ አስቻለሽ? ላንቺ እንዲህ እየተጨነቀች እንዴት ይሄንን ያክል ጊዜ ይሄንን ይዘሽ ተቀመጥሽ? እንዴት ማርቲ ላንቺ ጥሩ አይደለችም ወይ? እንዴት ታረጊኛለሽ ብሎ እውነት ለመናገር እዚህ ላይ ስናየው ያው ፊልም ሆኖ ሳለ በጣም የሚያሳዝንና በጣም ልብ የሚነካ ነው የአቶ ደረጀ አክት ማለት ነው። ሁሉም ነገር እየሰራ የነበረው ማለት ነው። በጣም አስተማሪ ነው። ዝላይ እንግዲህ እሱ በስካር መንፈስ ሆኖ የተረገዘው ልጅ አሁን ላይ ሲሰማ በፊት እንግዲህ በዳጣ ምክንያት እየተጨነቀ
ያለው ሰው አሁን ላይ ደግሞ ይሄንን ሲሰማ ሁለተኛ መርዶ ማለት ነው ወጥቶ ከመኪናው ወጥቶ ኡር እያለ በቃ ራሱም ሁሉ ሳተ፣ ፌንት ሰራ ማለት ነው። የዚህ ጊዜ ሰላምም መኪናው ውስጥ ሆና እያለቀሰ ነበር። እሱም ከመኪናው ውጭ ሆኖ ከበር ላይ ተዘርግቶ እያለቀሰ ነበር። አቶ ደረጀ ማለት ነው። በጣም ነው የሚያሳዝነው እዚህ ጋ ማለት ነው። የሰማውንም ማመን አቃተው። ፍጹም የኔ ሊሆን አይችልም ቢልም እንግዲህ ወልድ ልጁን በዲኤንኤ ማረጋገጥ ይቻላል በሰለጠነው ዘመን እያለች ነበር። ሰላምን በእርግጥ በዚህ ጊዜ አቶ ደረጀን እያለቀሰና እየተጸጸተ አንቺ አይገባሽም እኮ ማርት እያለ ሚስቱን እያነሳ ነበርና ምን አጥቼ ካንቺ ምንድነው? እኔ ታማኝ ባል አይደለሁም ማርቲን ስታቂ እያለ እያለቀሰ ሚስቱን እያሰበ ነበርና እንግዲህ ሰላምዬም ከመኪናው ውስጥ ሆና እያለቀሰች ነበር ማለት ነው። እንግዲህ ቀጥታ ወደ ቤት ነበር እሷኑ መኪናው ውስጥ አድርጓት እንዳበደ ሰው ወደ ክላስ ወር እያለ ሄደው። የዚህ ጊዜ ሁላቸውም በድንጋጤ ናቸው። ይሄ ሊሆን አይችልም። ሰላም ምን ሆነች? ሰላም ሲል እንግዲህ ሰላምን ይዞ የሄደው ሆስፒታል ነበርና እሷ ግን ይሄንን ልትነግረው ነው ማለት ነው። እሱ ግን ይሄንን ሲሰማ ወደ ቤትም ሄዶ እየሮጠ ደግሞ ሲመለስ ማርቴም ምንድነው ምን ሆነች ሰላም ምን ሆነች ነው ብትለውም በፍጹም ሊነግራት አልቻለም። እሱ ራሱን ስቷል ማለት ነው። እንዳበደ ሰው እያደረገው ወጥቶ ሄደ። እንግዲህ ነገረኛ ኤቢም ማለት ነው መጀመሪያ ከእናቷ ጋር ነበረችና እናቷ ጋር ሁና ወደ እንትን ሳይል እንግዲህ ሁሉም የት ሄዳ ነው ዛሬ ሰላም በምትላት ጊዜ አይ ሆስፒታል እንትን ቀጠሮ ስላላት ሄዳለች ስትላት ቼክአፕ ልታደርግ ሄዳለች ስትላት ነበር። ደግሞ አንድ ነገር ልንገርሽ ልትሄድ ነው ከዚህ ቤት ስትላት ደስ ሲል እያለች በቃ ትሄድ አክስቷ ጋር ልትወልድ ነው ስትላት ደስ ይላል እንኳንም ትሄድ ዳጣን ራሱ አብራኝ ትሄድ እያለች ነው ስትላት ይሄዱ ይሄማ ደስ የሚል ነገር ነው ይሄዱ እንደውም እሷ ስትሄድ አሁን ሰራተኛ ደግሞ ሌላ ሊመጣ ነው በምትላት ጊዜ ኤቢ እንግዲህ ያው እንግዲህ ናታንን አገኛለሁ ብላ በጣም የምትለው ስለሌላው የማታስበው ኤቢ ማለት ነው። እሺ በቃ ግን ሰራተኛ ብትሆን ከሄደችማ አስበሽዋል እማዬ እኔ አንቺ አባዬ ናታን በቃ እሷ እኮ ሰላምዬ እያቃጠረችም ነው ናታን እንትን እንዳይለኝ ስለዚህ አሁን ናታንን በግላጭ አገኘዋለሁ ስኝ እያለች እንግዲህ ኤቢ ደስ ብሏታል ማለት ነው። ይሄን እያለች አንቺ መችም እያለች ነበር ትሄድ ዳጣም እያለቻት ነበርና በጣም እንደዚህ ስትላት ነበረ። እናም እንግዲህ ይሄንን ብሎ አቶ ደረጀ ወደ ቤት መጥቶ እንደዚህ በሚያይ ጊዜ ሁላቸውም በድንጋጤ ቤት ሁሉ በጣም በለቅሶ ልጆች ሁሉ እነ ውሃ ሳቀር እናትየዋም እያለቀሰች ነው። ባለቤቴ ምን ሆነ? ምን ነካህ ደሬ? ምን ሆነህ ነው ብትለውም እንግዲህ ናታንም በቃ ምን ሆኖ ነው እያለ ነበርና ናታንና ወይዘሮ ማርቲን ቁጭ ብለው ሳለ በቃ የሆነ ነገር ሆኖ ነው እንግዲህ አንዳንድ ጭንቀት እንደዚህ እንትን ብሎን ነው ምናምን እያለኝ ባለቤቴንማ ተከትዬ መሄድ አለብኝ ብላ በበረንዳ ስታየው እየሮጠ ነው ይሄዳለው ልከተለው ብላ ተከትላ ማርቲም ትሄዳለች ማለት ነው። ቤት ውስጥ ሁሉም ውሃ ሳትቀር እያለቀሱ ነው ያሉት። ከዛም ተመልሶ ማንም እንትን እንዳይል ሲባል ዳጣ እንድትከተለው ይደረጋል። ዳጣም ተከትላ መኪና ውስጥ ሆና አባዬ ምንድን ነው የሆንከው? እባክህን ንገረን አልተኛ ትናንት ጀምረህ ምንድን ነው እያለች ዳጣም ስትነግረው እኔ ስለምንም አትጨነቅ ምን ሆነህ ነው ንገረኝ በቃ የተናገረህን ሰው እኔ በድንጋም በምንም ብዬ ፈረክሰዋለሁ ማን ነው የተናገረ ከማን ጋር ተጣላ እያለችው ነበረ ዳጣም እሱም ሊናገራትም ምንም ሌላት አልቻለም ማለት ነው። ሰላምም ልትሄድ ነው ልሄድ አንቺ ደግሞ አብረሽኝ ካልሄድሽ እያለችኝ ነው እያለኝ ነበረ። እናም በዚህ የተነሳ አቶ ደረጀም ምንም አልሆንኩ በቃ እያላት ነበር እና ነውስ እናቴ ሞተች እያለች ነበር እንግዲህ የምናፍቀው እናቷን ማለት ነው። እንግዲህ ዳጣም እናቴ ሙታ ነው ወይ ስትለው እሱም ዝም አላት። የዚህ ጊዜ እንግዲህ ደሬ
ልቡ ተሰብሯል። በቃ ይዞ አባዬ ምንድን ነው ህጅ ተከታዩ ብሎ ነው። እንዳውም ሪያድ ጠርተን እንሄድ፣ አንተ መኪና አትንዳ፣ ከመኪና ውስጥ እኮ ተጋይተህ ነበር ስንት ቦታ ላይ እንትን እንዳልክ፣ ስለዚህ ናውረድና እንዳውም ከሆነ ቦታ እንትን ብለን እንሄድ እያለችው ነበረ ማለት ነው። የዚህ ጊዜ እንግዲህ እሺ በማለት ተደሬም ወርዷል ማለት ነው። እንግዲህ ቤቱን መጥቶ ወደ መኝታው ቤት ነው ሄደው፣ አልበላም አልጠጣምም። ሰላምዬም ከቤት ሂዳለች ማለት ነው። ሌላኛዋ ሰራተኛ ልትመጣ ነው። ሰላምም ጓዟን እንትን እያለች ነበርና ደሬም ክላሷ መጥቶ ሁለተኛ እዚህ ቤት እንዳትመጪ ሁለተኛ እያላት ነበረ። ይህም በሚል ጊዜ እንግዲህ ሁለቱም ልጆች ያንተ መሆኖቹ እንዳረሳ ሁለቱም ልጆች የዚህ ቤት የውርሻ አካሎች ናቸው፣ የዚህ ቤት አካል ናቸው፣ የውርሻ አካል ስትለው ነበረ። እኔ አሁን በዚህ ሰዓት ስለ ገንዘብ፣ ስለ ንብረት፣ ስለ ውርሻ ስለምንም ማስብበት አይደለም እያለ አቶ ደረጀን በሚላት ጊዜ ውሃም ከድንገት በሩን ከፍታ ትመጣልባቸዋለች። ሁለቱም ተፋጠው እሷም ተፋጣ ነበርና ወደ ክላሱ ነው እሷን እየሸኘው እዚች ግድም ወልደሽም ስታበቂ እንዳመጭ እያላት ነበረ ማለት ነው። ዳጣ አብራኝ ትሄድ ስትለው አይቻልም፣ ዳጣ እኮ የወለድኳት ልጄ ናት ትሄድ እያለች ነበርና እሷም እንድትሄድ እሱም አልፈለግም ማለት ነው። እንግዲህ ውልቅ በይ እያላት ነበረ ማለት ነው። እና በዚህ የተነሳ እንግዲህ መኝታ ክላሱ ሄዶ ተኝቶ ነበር። ደሬ ንገረኝ፣ ምንድን ነው የሆንከው? ለምን አትነግረኝም? ይሄን ያክል ጊዜ እንትን ስንል እኮ ምንም አልሆንኩ በቃ እያለ ሲጮህባት በጣም ተቀየረች። እሷ ምን ሆነ እያለች ማለት ነው ማርቲ። እናም በዚህ የተነሳ ይሄንን ባለችው ሰዓት በቃ ደሬ ሊሰማም አልቻለ። በጣም አብዷል ማለት ነው። ቤቱ ሁሉ ውሃ እኮ ሳይቀር እያለቀሱ ሁሉም የቤቱ ያች እንኳን ለሰው የማታስበው ኤቢ ራሱ አባዬ እያለች በጣም ስታዝንና ስታስብ ነበር። የቤቱ ሰው በሙሉ እኮ ተጨነቀ። ስላስጨነኳቸው ይቅር በይ ማርቲ፣ ይቅርታ እያለ ነው። ይቅርታ ለምን? አንተ ነህ እኮ የተጨነቀው። የምን ይቅርታ ነው? የሆንከውን ንገረኝ ብትለውም በፍጹም ሊነግራት ፍቃደኛ አይደለም ማለት ነው። እናም እንግዲህ በዚህ የተነሳ ነበረ ይሄንን ሲሎትም በፍጹም እሱም እንደተኛ ደሬ ማለት ነው። በጣም እሺ አሁን በቃ አሁን ዝም በይኝ ልተኛ እንቅልፌ መጥቷል ብሎ አይኑ ፈጧል። ቀስ ብላ እያየችው ነው እና አልተኛህም ትናንትም እያለችው ነው። እናም እንግዲህ እንደዚህ እየተወራጨ እያለ እሱም እንግዲህ ሰላም 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 እያለ ነበረ ማለት ነው። ሰላም ሰላም ሲል በጣም ትደነግጣለች ማለት ነው። ደሬ ደሬ ብትለውም እሱም በእንቅልፍ ላይ ሆኖ እያለቀሰ ነበር ማለት ነው፣ በህልሙ ላይ ማለት ነው። እንግዲህ ይሄንን ስትሰማ ወይዘሮ ማርቲ በጣም ትደነግጣለች። ምክንያቱም እንግዲህ እንደዚህ ሲሆን ይገባታል፣ ምንም ሊቀይርላት ይሄንን አክት ሲያሳይ በቃ ልጁ ያረገዘችው የእሷ ሆኖ ነግሯን ነው። በቃ በባለፈውም ጊዜ ሲጨቃጨቁ ነበር። ስለዚህ ነግራው ነው ብላ ነው የምታስበው ብዬ አስባለሁ። ከዚህ የበለጠ መቼም ሊሆን አይችልም። እና እንግዲህ ነገረኛዋ ኤቢ ማለት ነው ለናታን ያ በባለፈው የሰጠች ደብዳቤ ልትሄድ ስለሆነ ነው ሚስጥሩ እያለችው ነበር። ናታንም ተነስቶ እዚህ ቤት በቃ ቁጭ ማለት አይቻልም ማለት ነው ብለው ትተዋት ይሄዳሉ ማለት ነው። እንግዲህ ደሬ በዚህ ደረጃ ነበረ። ወደ ደሬ ስንመጣ እዚህ ላይ ነበረ ህልሙ ላይ ሰላም ሰላም እያለ ያለቀው ማለት ነው። ቀጣይ ክፍል እስከምንገናኝ መልካም ጊዜ ይሁንላቸው። በጣም ግን አስተማሪና ተወዳጅ የሆነ ድራማ ነው። የደሬ ግን ዛሬ ስናየው በጣም የሚያሳዝንና የሚያስለቅስ ነው። ከዚህ ከፊልም እንግዲህ ምን ተማራችሁ? ከወይዘሮ ማርታ ከአቶ ደረጀ። ሁለተኛ ደግሞ በሰላም መፍረድ እንኳን ባንችል ያው ልጇን ስለጣሉባት ራሷ ዘሯን ለመተካት ብላ ይሄንን አድርጋለች ማለት ነው። ልጇን ግን መጨረሻ ላይ አግኝታለች እና በጣም ከባድ ነው በእውነት ለመናገር እና አስተማሪና ተወዳጅ የሆነ ድራማ ነው ዳጣ ድራማ። ቤተሰባዊ ለነበረን ቆይታ አመሰግናለሁ። ባይ ባይ።